ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ክርስቶስ መሰረት ሰላም ቤተሰቦቻችን ባለፈው ቅኝታችን ርዕሰ አድባራት ወገዳማት አዲስ ዓለም ደብረ ጽዮን ማርያም ቤተክርስቲያን ቀደምት ታሪክ የቤተ መቅደሱ ኪነ ህንጻና ነገስታት ለቦታዋ ማንም በኃይል እንዳይገባባት ለተቸገሩ ሁሉ መጽናኛ እንድትሆን ባኖሩት ቃል ኪዳን መሰረት ስለተፈጸመ ታሪክ ተመልክተናል። የቤተ ክርስቲያኒቱ ታሪክ ገና አልተነካምና ዛሬ ካቆምንበት ጉብኝታችንን እንቀጥላለን። ዳግማዊ አጼ ሚኒሊክ ለሰማይ ቤት መግቢያ ትሆናቸው ዘንድ ከነገስታቱና ከባለቤታቸው ጋር ተማክረው ለቤተ መንግስትነት ጀምረው ለቤተ መቅደስነት ያዋሏት የእመቤታችን ቤተ ክርስቲያን ከፍታ ላይ ትታያለች። በጣም ዝቅ ብሎ ደግሞ ንጉሱ ወደዚህ ስፍራ ሲመጡ የሚያርፉበት፣ ግብር የሚበላበት፣ ዕቃዎች የሚቀመጡበት ሌላ ቤተ መንግስት ታንጿል። ዛሬ ሰፊ የቤተ ክርስቲያንና የሀገር ቅርሶችን የያዘው ሙዚየም የዳግማዊ አጼ ሚኒሊክ ቤተ መንግስት ባለ 3 ክፍል ተደርጎ የተገነባ ነው። ዛሬ የምንገኘው ርዕሰ አድባራት ወገዳማት አዲስ ዓለም ጽዮን ማርያም ቤተክርስቲያን ነው። ዳግማዊ አጼ ሚኒሊክ የኢትዮጵያን ዋና ከተማ በዚህ ለማድረግ ፈልገው ለቤተ መንግስት እንዲሆናቸው ቤተክርስቲያኑን ከዚያም ቀጥሎ ደግሞ አሁን የምታዩትን ቤተ መንግስት ለራሳቸው ማረፊያ አዘጋጅተውት ነበረ። ይህ ቤተ መንግስት እስከ 1957 ዓመተ ምህረት ድረስ በቤተ መንግስትነት ደረጃ ብቻ አገልግሎት ሲሰጥ የቆየ ነው። ቤተ መንግስቱ በ3 ሰንሰለት የተያያዘ ነው። ማለትም ይሄኛው ክፍል አለ፣ ሌላኛው ክፍል አለ፣ ከዛ ቀጥሎ ደግሞ ማረፊያ ቤታቸው ወይም ደግሞ መኝታ ቤታቸውና ዕቃ ማሳረፊያ አለ። ቤተ መንግስቱ በ1989 ዓመተ ምህረት የእሳት አደጋ አጋጥሞት ነበር። ነገር ግን ከፍተኛ ጉዳት ሳይደርስበት ሊተርፍ ችሏል። ታሪካዊነቱ ሳይጓደል እድሳት እንደተደረገለትም ነግረውናል። 1989 ዓመተ ምህረት ታህሳስ 10 ቀን ይህ ቤተ መንግስት የእሳት ቃጠሎ ደርሶበት ነበረ። ቅድም እንደገለጽኳችሁ በ3 ሰንሰለት የተያዘው ነው ብያቸዋለሁ። ዕቃ ማሳረፊያ አለ፣ የእሳቸው መኝታ ቤት አለ፣ እንደገና ደግሞ ሌላ እልፍኝ አለ። እንግዲህ ይሄ ደግሞ ከዛ ቀጥሎ ሙዚየም ነው ያለው። እሳቱ ከዛ ወዲያ ከነበረው ከዕቃ ማሳረፊያው ተነስቶ የተወሰነ አቃጥሎ ነበረና ጣሪያውንም እንደምታዩት አቃጥሎ ስለነበረ ከዚያ በኋላ በወቅቱ የነበሩ የአዲስ አበባ የሚገኙ የልማት ኮሚቴ ነበረና የቤተ ክርስቲያኒቱ በነዛ የልማት ኮሚቴና በተለይም እዚህ አስተዳዳሪ የነበሩ ንብረት ገብረ ሕይወት መልስ የሚባሉ ነበሩ። በሳቸው ከፍተኛ ጥረት እንግዲህ ቤተ መንግስቱ ምንም አይነት ቅርጹን ሳይቀይር ወደ ነበረበት ቦታ ተመልሶ በነበረ ሁኔታ እንዲሰራ ተደርጓል ማለት ነው። በእርግጥ ያው ግድግዳው ምናምኑ ቀለም ቅብ ካልሆነ በስተቀር ሌላ እንትን አልደረሰበትም። ጣሪያው ግን እንዳለ ያው እንደምታዩት ከወዲያ ያለው ተቃጥሎ እንደገና ነው የተሰራው ማለት ነው። ከ1957 ዓመተ ምህረት ጀምሮ በቀዳማዊ አጼ ኃይለ ሥላሴ አማካኝነት
ቅርሶች እንዲቀመጡበት ተደርጓል። ንጉሱ ወደ ኢትዮጵያ የሚመጡ እንግዶች ያመጡ ያስጎበኙ እንደነበርም ይነገራል። ታሪኩን እየነገሩ የሚያስጎበኙን ደግሞ ከፊደል መቁጠር ጀምሮ እስከ ዛሬው የአገልግሎት ቦታ ድረስ በደብሩ ያደጉት የደብሩ ዋና ጸሐፊ ናቸው። መልካም ቆይታ። ይህ ቤተ መንግስት እስከ 1957 ዓመተ ምህረት ድረስ በቤተ መንግስትነት ብቻ አገልግሎት ሲሰጥ ከቆየ በኋላ ላይ ግን ቀዳማዊ አፄ ኃይለ ሥላሴ 1957 ዓመተ ምህረት ላይ በቤተ ክርስቲያኒቱ አስተዳዳሪ አማካኝነት ቤተ መንግስት ሆኖ ብቻ ከሚቀመጥ ይልቅ ቅርስ ቀብቶበት ቢጎበኝ ጥሩ ነው የሚል ሐሳብ ቀርቦ በዚህ ሐሳብ ስለተስማሙ ራሳቸው ቤተ መንግስቱ እንዲታደስ አድርገው በዛን ጊዜ ከ3000 ቅርስ በላይ ነበርና በእነዚህ ለቤተ ክርስቲያኒቷ ተበርክተው የነበሩት ቅርሶች ወደ ቤተ መንግስቱ እንዲገቡ ተደርጓል። ከዚያ ጊዜ ጀምሮ እንግዲህ መጀመሪያ ራሳቸው ጎብኚው ራሳቸው ቀዳማዊ አፄ ኃይለ ሥላሴ ናቸው። በኋላም እንዲያውም የዓለም የሃይማኖት ተቋማትን ሁሉ እየጠሩ የዓለም ነገስታትን መንግስታትን እየጠሩ እዚህ ቦታ ላይ ጉብኝት እንዲደረግ ሁሉ አድርገው ነበርና እዚህ የነበሩትም ቅርሶች ከዚህ ውጪ ወደ አልጄሪያ ድረስ ተጉዘው ጉብኝት ላይ ቀርበው የተመለሱ ቅርሶች ይገኙበታል ማለት ነው። ኢትዮጵያን በሚገባ የሚገልጹ ቅርሶች ስለሆኑ እንግዲህ በክብር እንዲቀመጡ ተደርጎ እስካሁን ድረስ ያው እንደምታዩት በዚህ በሙዚየም ውስጥ እየተጎበኙ ነው የሚገኙት። ቀደም ሲል ግን ይሄ ቤተ መንግስት ነበረ ማለት ነው። መግቢያችን ላይ አጠቃላይ መረጃ ከሰጡን በኋላ ታሪካዊውን ሙዚየም ሊያስጎበኙን ይዘውን ወደ ውስጥ ዘለቁ። ከጥንታዊቷ ታቦት ጋር ከ1000 ዓመት በላይ አብረው የነበሩ የቀደሙ ቅርሶች እንዲሁም በተለያየ ምክንያት የሀገርን ብሎም የቤተ ክርስቲያንን ታሪክ አሰናስለው በመንገራቸው የተቀመጡ የታሪክ ድርሳናት ስላሉ የቦታውን የምስረታ ዕድሜ ከቅርሶቹ ጋር አነጻጽረን ግራ እንዳንጋባ ነግረውን እንደተቀመጡበት ቅደም ተከተል ጉብኝታችንን ቀጠልን። ወደ ቅርሶቹ ስንመጣ መጀመሪያ መረዳት የሚያስፈልገን በዚህ ሙዚየም ውስጥ የሚገኙት ቅርሶች በ5 በ6 መንገድ የመጡ ናቸው። ታቦቷ ቀደም ሲል ከአክሱም በ334 ዓመተ ምህረት ወደዚህ ወደ መካከለኛው ኢትዮጵያ መጣለች። በአብርሃ ወአጽብሃ ዘመነ መንግስት ማለት ነው። ንጉሱ አጽብሃ ወደዚህ መካከለኛው ሲመጡ ታቦቷን ይዘው መጥተው ታቦቷን ወደዚህ ወደ መካከለኛው ኢትዮጵያ ይዘው ሲመጡ መንዝ ጋንሸን የሚባል ተራራ ወይም ግሼት ራቤ የሚባል ተራራ አለ። በዛ ተራራ ላይ ምኩራብ ነበረ፣ የኦሪት መስዋዕት የሚሰዋበት ማለት ነው። ያ የኦሪት መስዋዕት ቦታ ወደ ቤተ ክርስቲያን እንዲለወጥ በአቡነ ሰላማ ተባርኮ ወደ ቤተ ክርስቲያን እንዲለወጥ ተደርጎ ታቦቷ ከአክሱም መጣ እዛ ውስጥ እንድትገባ ተደርጓል። በግሼት ራቤ ወይም በጋንሸን ተራራ ላይ ብዙ አልቆየችም። በኋላ ላይ በ9ኛው ክፍለ ዘመን የዮዲት ጉዲት ጦር ከአክሱም ተነስቶ ወደዚህ ሲመጣ ከዛ ተራራ ላይ ወርዳ ሌላ ቤተ ክርስቲያን ተተክሎላት ነበረ፣ ተመስርቶላት ነበረ። ቅባ መንግስታቸውንም ነገስታት ይፈጽሙባት ነበረ። ለምሳሌ እና አፄ ዳዊት እና አፄ ዘርዓ ያዕቆብ እና አፄ በእደ ማርያም እና አፄ በአምደ ጽዮን የሚባሉት በአጠቃላይ በዚህ ጽላት ነበረ ቅባ መንግስታቸውን ይፈጽሙ የነበረውና በዚህ የተነሳ ጽላቷን እንከባከቧት ስለነበረ ዮዲት እንዳታገኛት ብለው ከዛ ከምኩራቧ ወርደው ታች ቤተክርስቲያን ተሰርቶላት ነበረ። እንዲያውም ጦርነትም ገጥመው በጦርነቱም ዮዲትን ድል አድርገው መልሰዋታል። በዚህ ጊዜ ደግሞ የአክሱም ጽዮን ጽላትና ነዋያተ ቅድሳት ሁሉ ሳይቀሩ ከዚህ ጽላት ጋራ ሰሜን ሸዋ መንዝ ላይ በዚህ ቅድምን በጠቀስኩት ቦታ ላይ አንድ ላይ ሆነው ሲጸለይባቸውም ነበረ። ጽላቶቹም አንድ ላይ ሆነው ማለት ነው። ስለዚህ ብዙ ታሪክ ስለነበረ ነገስታቱ በሚሄዱበት ቦታ ይዘዋት ስለሚሄዱ ይህንን የሚያውቅ ደግሞ ተንኮለኛ ጽላቷን ይፈልጋት ስለነበረ በተለይ አሁን ግራኝ መሐመድ 15ኛው ክፍለ ዘመን ላይ በተነሳ ጊዜ እንግዲህ ቀጥታ ሰሜን ሸዋ ሄዶ ያንን እዛ የነበረውን ቤተክርስቲያን ተሰርቶላት የነበረውን አፄ በእደ ማርያም ናቸው ያሰሩላት የነበረው የመጨረሻው
አጼ በእደ ማርያም በወርቅ ጭምር አሰርተውላት ነበረ ቤተክርስቲያን። የመንግስታቸውን ሲሶ መሬት ሰጥተዋት ነበረ። ልብሰ መንግስታቸውን ሁሉ ሳይቀር ሰጥተዋት ነበረ። በነዋያተ ቅድሳትም እንድትበለጽግ አድርገው ነበረ። ግራኝ መሐመድም ያንን ለማጥፋት ሲሄድ ቤተክርስቲያኑ እስካሁን ድረስ ሰጥሞ እንደሚገኝ በታሪክ ይነገራል። አሁን ቤተክርስቲያን እንዳውም ከላይ የሩፋኤል ቤተክርስቲያን ተሰርቶበት ያኛው ግን እንደሰጠመ ከነቅርሱ እንደሰጠመ ይታወቃል። ነገር ግን ጽላቷንና ሌሎች ንዋያተ ቅድሳትን በወቅቱ የነበሩት በዛ አካባቢ የነበሩት ሽማግሌዎች ዋሻ ሰርተው በዋሻ ውስጥ በኖራና በከሰል አድርገው ቅርሱ እንዳይበላሽ አድርገው እዛ ውስጥ ከነጽላቱ አስገብተው ስለነበረ ከ300 ዘመን በላይ በዛ በዋሻ ውስጥ ቆይታለች። አጼ ሚኒሊክ ሸዋ ገብተው እንደነገሱ ባይታዊ አባ በላይነህ የሚባሉ የበቁ መነኩሴ ለአጼ ሚኒሊክ ጃነሆይ ቀርበው ማለት ነው ጃነሆይ የአባቶቹ የነገስታት ቅባ መንግስት መፈጸማ የሆነችው ጽላት ማጸኛም የነበረችው ጽላት በዋሻ ውስጥ ትገኛለች። ይህቺ ጽላት ታሪካዊት ነች። አሁን ደግሞ እርሶ ከዋሻ አውጥቶ ቤተክርስቲያን እንዲያሳንጹላት እግዚአብሔር ፈቅዶሎታል። ስለዚህ እግዚአብሔር ስለፈቀደሎት መንግስቶም የሚጸናውና የሚመራው በዚህ ጽላት ስለሆነ ቤተክርስቲያን ያሳንጹላት ብለው ለመኗቸው። አጼ ሚኒሊክም ወዲያውኑ መልእክተኞች ልከው ጽላቷ ከዛ ከዋሻ ውስጥ እንድትወጣ አድርገው የመጀመሪያውን ቤተክርስቲያን እነዋሪ ላይ አሳነጹላት። በዚያ ጊዜም እነዋሪ ማርያም እየተባለች ትጠራ ነበረ። ከአክሱም ጽዮን መታ በተተከለች ጊዜ ጽዮን እየተባለች ትጠራ ነበረ። በኋላ ደግሞ አጼ በእደ ማርያም ቤተክርስቲያን ባሳነጹላት ጊዜ ምሳለ ማርያም እየተባለች ትጠራ ነበረ። ምሳለ ማርያም ማለት ማርያም የምትለመንበት ቦታ ማለት ነው። ከዚያ በኋላ እነዋሪ ላይ ደግሞ ገብታ እነዋሪ ማርያም እየተባለች ትጠራ ቆየች። እንግዲህ እነዋሪ ላይ ነው ብዙ ዘመን የቆየችው። እነዋሪ እየተባለች ስትጠራ ብዙ ስዕለት እየተሳሉ እስካሁን ድረስ የእነዋሪታ ማርያም እያሉ የሚጠሯት አሉ ማለት እስካሁን ድረስ። ከዚያ በኋላ አጼ ሚኒሊክ እንዳሉት በቤተ መንግስታቸውን በቀየሩ ወይም ማረፊያቸውን በቀየሩ ቁጥር ጽላቷንም ይዘው በየቦታው ይንቀሳቀሱ ነበረ። መጨረሻ ላይ ግን ከአንኮበር እንጦጦ ከእንጦጦ እንደገና አንኮበር ወስደዋት አዲስ ዓለም መጨረሻ አምጥተው ይህ ቤተክርስቲያን ውስጥ አስገብተዋታል ማለት ነው። አሁን ወደ ተነሳውበት ሐሳብ ልመለስና እዚህ የሚገኙት ቅርሶችም ወይም በሙዚየም ውስጥ የምናያቸው ቅርሶች ጽላቷ በዚህ ጊዜ ከአክሱም ተነስታ ከአጼ ሚኒሊክም ጋር ጭምር የተደረገውን ጉዞ ሁሉ በዚህ ውስጥ እንግዲህ ብዙ ቅርሶች አብረዋት ይጓዙ ነበር። አዲስ ዓለም ስትመጣም እነዚህ ቅርሶች አዲስ ዓለም መጥተው ገብተዋል ማለት ነው። በዚህም የተነሳ ከ1700 ዘመን በላይ እድሜ ያስቆጠሩ ቅርሶች የሚገኙበታል ማለት ነው። የሀገራችን በነበረ ከውጭ መንግስታት ጋር በነበራት ዲፕሎማሲ አማካይነት 1895 ዓመተ ምህረት ላይ የተበረከተ ከራሻ ወይም ከመስኮብ የተበረከተ ደወል ነው። እዚህ ጋር የምንመለከተው ደግሞ ከአጼ ሚኒሊክ የተበረከቱ ናቸው። ሁለቱ ልብጥ ናቸው፣ በብር የተለበጡ ውስጡ ግን እንጨት የሆነ ማለት ነው። ይሄ ደግሞ ሙሉ ለሙሉ ከብር የተሰራ ነው። እነዚህ 1894 ዓመተ ምህረት እንደኛው ደግሞ 1871 ዓመተ ምህረት ላይ የተበረከተ ነው ማለት ነው። ይሄ ቤተክርስቲያኑ ሲታነጽ በወቅቱ የነበሩት ግብፃዊው አቡነ ማቴዎስ አጼ ሚኒሊክን የቀቡት ማለት ነው። ከዛ ቀጥሎ እሳቸው ጋር አብረው የነበሩ ደግሞ አጼ ሚኒሊክ በወቅቱ የህንፃውን ስራ ሲመለከቱት የሚያሳይ ነው። ሁለቱም አቡኑም አሉ ንጉሠ ነገስቱም እዚህ ውስጥ ይገኛሉ ማለት ነው። ሌላኛው እዚህ ውስጥ የምታያቸው ቅርሶች እንግዲህ እያንዳንዳቸውን ለመዘርዘር ሊከብድ ይችላል። ግን ባጭሩ ከአጼ ሚኒሊክ፣ ከእቴጌ ጣይቱ፣ ከንግስተ ነገስታት ዘውዲቱ ከሌሎችም የተበረከቱ ናቸው። ለምሳሌ ከንግስተ ነገስታት ዘውዲቱ የተበረከተ የወርቅ ጽዋ፣ እዚህ ጋር ደግሞ ጻይል ከእቴጌ ጣይቱ የተበረከተ በአጼ ሚኒሊክ አማካኝነት ማለት ነው። እዚህ ጋር ደግሞ እንደዚሁ ስዕለ ማርያም ከአጼ ሚኒሊክ፣ ይሄም ከአጼ ሚኒሊክ የተሰጠ መስቀል ነው። የእጅ መስቀል ይባላል። የንግስተ ነገስታት ዘውዲቱ መጠጫዎች ናቸው እነዚህ ብርጭቆዎቹ። እነዚህ ደግሞ ጽዋዎች ናቸው። ይሄ ከአዛዥ ወልደ ጻድቅ ከሚባሉ 1890 ዓመተ ምህረት ላይ የተበረከተ ሲሆን ሌሎቹ ግን ከአጼ ሚኒሊክና ከንግስት ዘውዲቱ የተበረከቱ ናቸው። ይሄ ከጄኔራል አብይ አበበ ከሚባሉ የተበረከተ የወርቅ ማዕጠንት ነው። አጼ ኃይለ ሥላሴ ቀለበት ማለት ነው። እዚህ ጋር የምታዩት ቀሃስ ይላል ፊደል ነው ሲለያይ፣ ሲገጣጠም ደግሞ ቀለበት ነው።
እንደዚሁ ደግሞ የወለጋ ሀገረ ገዢ የነበሩ ጆቴ ቱሉ የሚባሉ የእሳቸው ጌጦች ናቸው። እነዚህ አምባሮ እንትኖች ማለት ነው። አዎ ኒሻን የትምህርት ሚኒስቴር የነበሩ አለመስላሴ ጎላ የሚባሉ እሳቸው ያበረከቷቸው ኒሻኖች ናቸው። ማህተም የአጼ ሚኒሊክ ነው አንዱ። ሌላኛው ከፍ ያለው የንግስተ ነገስታት ዘውዲቱ ነው በወቅቱ የሚጠቀሙበት ማለት ነው። እዚህ ይሄኛው ደግሞ ቤተ መንግስቱ በሚታነጽበት ጊዜ በመሐንዲስነት ያገለግል የነበረ ወሌ መሐመድ የሚባል ሰው ይጠቀምበት የነበረ ነው። እንግዲህ እንደምታዩት ወሌ መሐመድ አዲስ አበባ ላይ እንደውም በስማቸው የታነጸ መስጊድም አለ ይመስለኛል ሲነገር ሰምቻለሁኝ እጄ ባላየውም። ከዛ በተረፈ ግን ወሌ መሐመድ እንግዲህ በዚህ ቤተክርስቲያን ትልቅ ታሪክ ያላቸው ናቸው። በነበራቸው ከነገስታቱ ጋር በነበራቸው ታማኝነትና አገልግሎት እንዲያውም ርስት ተሰጥቷቸው እንግዲህ እዚሁ እንዲቀሩ ተደርጓል ማለት ነው። ግን አረብ ናቸው፣ የዚህ ኢትዮጵያዊ ተወላጅ አልነበሩ። ይሄ የወርቅ ወንጌል ነው። 40ቱ ወንጌላውያን ወይም 4ቱ ወንጌላትን የያዘ ልባዱ ከውጭ ያለው በወርቅ የተለበጠ ውስጡ ደግሞ ወንጌል። ይህም ከራሽያ መንግስት የተሰጠ ነው። የወርቅ ስዕለ ማርያም ማለት ነው። አሳሳሉም የራሽያኖችን የያዘ ነው። እነዚህ የሻማ ማብሪያዎች ናቸው እንደምታዩቸው። ብራና መጻሕፍት ናቸው። ብራና መጻሕፍት ማለት ልባዳቸው ከእንጨት ውስጡ ደግሞ በቆዳ ላይ በእጅ የተጻፉ ማለት ነው። እንግዲህ ቅድም እንዳልኳችሁ መጻሕፍቶቹ እያንዳንዳቸውን ማየት ይቻላል። እድሜ ጠገብ መጻሕፍቶች ናቸው። ለምሳሌ አሁን እዚህ ውስጥ ከምንመለከታቸው ውስጥ መጽሐፈ ሄኖክ ዘሳይለ ሥላሴ ይላል። መጽሐፈ ሄኖክ ዘሳይለ ሥላሴ ማለት ሳይለ ሥላሴ የአጼ ኃይለ ሥላሴ አያት ናቸው። አጼ ሳይለ ሥላሴ ማለት ነው፣ ወይም ንጉስ ሳይለ ሥላሴ ማለት ነው። እንግዲህ እሳቸው አበረከቱት እንጂ ይህ መጽሐፍ ግን ከተጻፈ በዛን ጊዜ 1300 ዘመን እንደሆነ ያሳያል። እዚህ ላይ እንደምናየው ማለት ነው። ሌሎችም ለምሳሌ ዘወሰን ሰገድ ይላል። መዝሙረ ዳዊት ዘወሰን ሰገድ አጼ ወሰን ሰገድ በነበሩበት ጊዜ የነበረ ነው ማለት ነው። ሌላው ለየት ያለው ነገር ምንድነው? በአጼ ሚኒሊክ ዘመነ መንግስት 1899 ዓመተ ምህረት ላይ ከአማርኛ እና ከግዕዝ ወደ ኦሮምኛ ቋንቋ የተተረጎመ መጽሐፍ ደግሞ እዚህ ጋር እናያለን። ይህ መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስ አሁን እንደምንመለከተው አሁን ኦሮምኛ ቋንቋ ለምሳሌ ላቲን ነው ፊደሉ ማለት ነው አሁን የሚጠቀሙት። በወቅቱ ግን ይሄ የተጻፈው በግዕዝ ፊደል ሆኖ በግዕዝ ወይም በሳባ እንትን ሆኖ ቋንቋው ግን በኦሮምኛ ቋንቋ የተጻፈ መጽሐፍ ቅዱስ የተገለበጠ ማለት ነው። ወደዛ የተተረጎመ ነው ማለት ነው። መጽሐፈ ቁልቁሉ ይላል። እዚህ ላይም ከነ ዓመተ ምሕረቱ አለ መቼ እንደተገለበጠ ወይንም ደግሞ ከዚያ እንደውም ውጭ ሀገር የተገለበጠበት ሀገር ሁሉ ይጠቅሳል። ውጭ ሀገር ነው እንትን የተደረገው። እንግዲህ ሌሎችም መጻሕፍቶች እንደምታዩቸው እያንዳንዳቸው እድሜ ጠገብ ናቸው። ለምሳሌ ይሄ ኢትዮጵያውያን ኢየሩሳሌም ሀገር ጽፈውት ያመጡት ነው። እንግዲህ ዴድ ሱልጣን የሚባል ተሰማላችሁ መቼስ። በአጼ ሚኒሊክ ዘመነ መንግስት ደግሞ ትልቅ ኢየሩሳሌም ላይ ኢትዮጵያ አብያተ ክርስቲያናት ወይም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ድርሻ ነበራትና እዛ የነበሩት አባቶች በዚህ መልክ ጽፈውት አምጥተውታል ማለት ነው። አብዛኞቹ ከመጽሐፍ ቅዱስ ክፍል ናቸው። አብዛኞቹ ማለት ከመጽሐፍ ቅዱስ ክፍል ናቸው ስንል ለምሳሌ መጽሐፍ ቅዱስ ውስጥ ምን እንዳለ ኦሪት አለ፣ መጽሐፈ ሳሙኤል አለ፣ መጽሐፈ ሚክያስ አለ፣ መጽሐፈ ኤርምያስ አለ፣ ሕዝቅኤል አለ፣ እንዲህ እያለ ማቴዎስ፣ ማርቆስ እንዲህ እያለ ይቀጥላል ማለት ነው ከአዲስ ኪዳንም። ስለዚህ እነዚህ መጽሐፍ ቅዱሶች እያንዳንዳቸው ለምሳሌ ሕዝቅኤል ለብቻው ማለት ነው ምሳሌ። እንደገና ደግሞ አሁን ሄኖክ ስንል የመጽሐፈ ሄኖክ ለብቻው ነው ማለት ነው። ለብቻው ከመጽሐፍ ቅዱስ ክፍል ሆነው እንደዚህ የተጻፉ ናቸው። መዝሙረ ዳዊትም እንደዚሁ። እንደገና ደግሞ ለምሳሌ የሕግ መጻሕፍቶችም አሉ። የሕግ መጻሕፍቶች ስንል እንደ ፍትሐ ነገስትን የመሳሰሉ አቡሻህር ደግሞ የዘመን አቆጣጠር ወይም ባሕረ ሐሳብ የምንለው እንደዚህ አይነት መጻሕፍቶችም አሉ። ከዛ ውጪ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተላቸው የሊቃውንት መጻሕፍት ሲባሉ ለምሳሌ ቅዱስ ቄርሎስ የጻፈው፣ ቅዱስ ባሲሊዮስ የጻፈው፣ ቅዱስ አትናቴዎስ የጻፈው እነዚህ ሊቃውንት ነው የሚባሉት ከሐዋርያት በኋላ የነበሩ ማለት ነው። እነዚህም አሉ።
እንደገና ሐዋርያትም የጻፏቸው ደግሞ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ የጻፏቸው መልእክታቶችም እያንዳንዳቸው ለባዱ እንጨት ውስጡ ደግሞ ብራና ላይ ተጽፈው ይገኛሉ ማለት ነው። የታቦቷን ተአምር የሚገልጽ አለ። የዚህ ጽላት ወይም የዚህ የእመቤታችን ተአምር ብቻ ቢጻፍ አንድ መጽሐፍ ለብቻው ማለት ነው አንድ መጽሐፍ ይወጣዋል ያለ ምንም ጥርጥር መጽሐፍ ነው። ብዙ የተደረጉ ተአምራቶች ስላሉ ማለት ነው። ከነዛ መካከል ለምሳሌ ቤተክርስቲያኑ በሚሰራበት ጊዜ እዚህ ጋር ምስሉን ታዩታላችሁ። ቤተክርስቲያኑ በሚሰራበት ጊዜ በሚታነጽበት ጊዜ ቤተክርስቲያኑ ህንጻ ላይ ተሰማርተው የነበሩት በብዙ መቶ ሺዎች ነው የሚቆጠሩ በብዙ መቶ ሺዎች የሚቆጠሩ ምእመናን ናቸው ወይም ህዝብ ነው ሰራተኛ። ይሄም እንጨቱን የሚሸከሙት የሚገርማችሁ አንዱ ቀበሌ ወደ አንዱ ቀበሌ አንዱ ቀበሌ ወደ አንዱ ቀበሌ እንጂ የተደረገ ነው የሚመጣው የነበረው። ለምሳሌ እዚህ እንበልና 01 ቀበሌ ካለ 01 ቀበሌ ለ02 ደግሞ ያስተላልፋል። እንዲህ እየተደረገ ነው። ጭቃው ከተቦካበት ያው ጭቃ ቤተክርስቲያኑም ቤተመንግስቱም ሲሰራ እንግዲህ በጭቃ ነው በዛ ሰዓት የነበረው። ጭቃው የተቦካበት ቦታ ላይ ወደ 300 ሜትር ይሆናል 500 ሜትር ይሆናል 500 ሜትር ይሆናል። ከዛ ከ500 ሜትር እዚህ የመጣው በቅብብሎች ነው በእቃ አይደለም ሰው እየተቀባበለው ማለት። ስለዚህ ባጭሩ ምንድነው ቤተክርስቲያኑ ህንጻ ላይ የተሰማሩ ሰራተኞች ብዙ መሆናቸውን እንድትረዱ ፈልጌ ነው ይሄን ሁሉ ያልኩትና በዛ ሰዓት ላይ የቤተክርስቲያኑ ሲሰራ ህንጻውን የሚሰሩበት ርብራብ ወይም መሰላል ላይ ያሉ መሰላሉ በሰው ክብደት የተነሳ ይሰበራል። ሲሰበር እዚህ ጋር እንደምትመለከቱት ያው እንዳለ ይረግፋሉ ማለት ነው። እንዳለ ይረግፋሉ። ግን የሚገርመው ከስር ያለው ጉጣጉጥ የወደቁበት እንጨት አንድ ሰው እንኳን ሳይነካ ወይም ሳይነካ ከዚህ ተርፏል ምንም ነገር ሳይሆን። አንዱ ግን እዚህ ጋር እንደምትመለከቱት ሰማይ ላይ የተንጠለጠለች እንጨት ይዞ ቀርቷል። ምክንያቱም እሱ አጋጣሚ ሆኖ እንጨቷን ይዞ ስለነበረ በዛ እንግዲህ እንትኑ የቤተክርስቲያኑ ጣራ የሚገኝበት ጫፉ ከ35 እስከ 40 ሜትር ድረስ ነው የሚደርሰው። ስለዚህ እሱ ያለው አሁን ቢያንስ 30 ሜትር ላይ ነው ማለት 30 ሜትር ላይ ሆኖ እየተንጠለጠለ ያለ ከዚያ በኋላ ወደ መሬት ሲመለከት ችግሩን ያው እንደማይተርፍ ያውቃል። ወደ ሰማይም መውጫ የለው። እቺ እንትኗ ከግርግዳ ጋር የተጣበቀች ነች እንጨቷ። ወደዛም መሄጃም የለው። ከዛ ባንቃ ሄዶ ህሊና በሰቂለ ህሊና ውስጥ ሆኖ ወደ እመቤታችን አመለከተ። እኔ እንዴት ያንቺን ቤት እየሰራው ሞታለሁ ብሎ በመሬት ያሉ ሰዎች እዚህ ጋር ጆሮአቸውን ይዘዋል ሁሉም ማለት ነው አይኑን ይዘዋል እንዳይ ሰውየው ሲሞት ሁሉም ደንግጦ ያንን እንትን በሚያደርግበት ጊዜ ሰውየው ወደ ሰማይ ሲመለከት እመቤታችን ልክ እኔና እናንተ እንደምንታየው በአካለ ስጋ መጣ ሰውየው ፊት። ከዛ ሰውየው እመቤታችንን ሲያይ ደነገጠ። ምክንያቱም ማይታሰብ ስለሆነ ራሱ በድን ሆናል። ደነገጠ፣ ራሱን ለቀቀ። ከዛ ሰውየው ልክ ምንም እንትን እንደሚሄድ ሰው ከላይ ተንሸራቶ እንደሚወርድ ሰው ሄደና በመካከላቸው ቆመ ወርዶ ማለት ነው። በመሬት ያሉትም ሲመለከቱ እመቤታችን ያው እዚህ ጋር እንደምትመለከቷት በደመና ላይ ሆና በዛው በቤተክርስቲያኑ ላይ በአካለ ስጋ ተገልጻ ተመለከቷት። በወቅቱ የነበሩት ሁሉ እዚያ የነበሩት ሁሉ ተመለከቷት። ይህንንም ታምር በጽሁፍ አስተላለፉልን። ይሄም በቤተክርስቲያኑ ታሪክ የሚያሳይ ነው። እንግዲህ ታሪኳን ካነሳን ብዙ ነው፣ እሱን እዚህ መጨረስ አንችልም። ብዙ ታሪክ ስለሆነ ተአምሯ ማለት ነው ብዙ ተአምራት ነው ያለ። በጉብኝታችን መካከል የቀደሙ የኢትዮጵያ አርበኞች ምስል ወዳለበት ቦታ ያመለከቱ እነዚህ ጀግኖች በ1928 ዓመተ ምህረት ዳግም የኢጣሊያን ወረራ ዘመን የፋሺስት ኢጣሊያ ጦር ከሰፈረባቸው ቦታዎች መካከል ዋነኛ እንደሆነች በምትታወቀው በአዲስ ዓለም መሽጎ የነበረውን ጦር እንዴት ባለ መንገድ ድል እንደመቱት ነገሩን። ከዛ አስቀድመው ግን የእመቤታችንን ግቢ ካምፕ ለማድረግ የሞከረው ሰራዊት የገጠመውን አጫወቱን። ቀድመው ያሳዩን አርበኞች ገድልም ከዚህ ስፍራ ጋር የተያያዘ በመሆኑ እዚህ ሙዚየም ውስጥ እንደኖረ ገለጡልን። አዲስ ዓለም ማርያም ቤተክርስቲያኑን ግቢ ጠቅላላ በረንዳውን ሳይቀር ይህን ቤተመንግስቱን አብነት ትምህርት ቤቱን አዳራሹን በሙሉ ሰፍራውበት አካባቢውን ተቆጣጥረውት ነበረ።
በዚህ የተነሳ ቤተክርስቲያን ላይም ክፉ ነገሮችን አድርሷል። አላደረሱ ማለት አይቻልም። የደረሱ ነገሮች አሉ። ባጭሩ የወደሙ ቅርሶችም አሉ። ነገር ግን የእግዚአብሔር ኃይልና የእመቤታችን ኃይል ደግሞ ከቦታው ስላልተለየ እቃ ማከማቻቸው የነበረው የጦር እቃ የሚያከማቹበት የነበረው ቤት በፀሐይ ሐሩር ብቻ በእርግጥ የሳር ክዳን ነው ክዳኑ በፀሐይ ሐሩር ብቻ ተቃጥሎ እዛ ውስጥ የነበረው መሳሪያ በሙሉ ወደመ። ያ ሲፈነዳዳ ቤተክርስቲያኑንም ሆነ ደወል ቤቱን ወይም ሌሎችንም ቅርሶች አንድም ነገር ሳይነካ አለቀ። ከዛ ቀጥሎ ደግሞ እንደገና እነሱ ባልጠበቁበት ሰዓት ላይ የሳል በሽታ ተተክሎባቸው ያም ብቻ አይደለም በቤተክርስቲያኑ ግቢ ውስጥ ተተክሎ የነበረው ድንኳን የሙዚቃ መሳሪያ ቋንጣ ስጋ ሁሉ ሲጋራ ያጤሱ አስቸግረው ነበር በአካባቢው ላይ ያ ሁሉ በነፋስ ኃይል ከአንድ ቀን 7 ኪሎ ሜትር ድረስ ሄዶ ነው የወደሙ። በርጋ ወንዝ የሚባል አለ 7 ኪሎ ሜትር ድረስ ተጉዞ ነፋስ ወስዶት እዛ ወደመ። እነሱም የሳል በሽታ ተተከለባቸው። በኋላ ላይ መሪያቸው የነበረው በእውነት እግዚአብሔር በዚህ ቦታ አለ በዚህ ቦታ ስላለ ይህን ቦታ ለቀን በአስቸኳይ እንውጣለ ከግቢ ከቤተክርስቲያኑ ግቢ ወጡ። እዚሁ ግን አዳራሹና አብነት ትምህርት ቤት ሰፈሩ። እዚህ ጋር የምንመለከታቸው ሁለት የኢትዮጵያ ጀግኖች ናቸው። ልጅ ጠንቄሳ ኬሎና ጄኔራል ጃጋማ ኬሎ ይባላሉ። እኚህ ደግሞ ደጃዝማች ዘውዴ ጥላሁን ይባላሉ። እንግዲህ ፋሺስት ኢጣሊያ 1928 ዓመተ ምህረት ላይ ሀገራችንን እንደወረረች በዋናነት ጦሩ ከሰፈረባቸው ቦታዎች አንዱ አዲስ ዓለም ነች። በታሪክም የሚታወቅ ነው። ደግሞ እንደገና የኢትዮጵያ አርበኞች በኋላ ላይ በመጨረሻ 1933 ዓመተ ምህረት ላይ ሄዳር 20 ለ21 እንደ ካህናት ሆነው አርበኞቹ መጀመሪያ ሻሽ ጠምጥመው ሲሰልሉ አደሩ ዋሉ። በመጨረሻ ተመልሰው ሄዱ። ሄዳር 24 ለ25 ከምሽቱ 2 ሰዓት ላይ አርበኞቹ እንዳሉ ከዛ ከነበሩበት ቦታ ላይ ተጉዘው መጥተው እዚህ ራት እየበሉ የነበሩትን የፋሺስት ኢጣሊያን 300 ተራ ወታደሮችና 70 ባለስልጣኖች 1 ሰዓት ባልሞላ ጊዜ ውስጥ ፈጅቷቸው ሄዱ። እንግዲህ የዛር ጊዜ የጦሩን የኢትዮጵያውን አርበኞች ይመሩ የነበሩት ደጃዝማች ዘውዴ ጥላሁንና ጄኔራል ጃጋማ ኬሎ ልጅ ጠንቄሳ ኬሎ ነበሩ ማለት ነው። በእነሱ መሪነት ነው መጥተው የነበረው። በዚህ ሰዓት ግን ትልቅ ጀብዶ የሰሩ የሴት አርበኛ ደግሞ ነበሩ። ወይዘሮ ሸዋረገድ ገድሌ የሚባሉ እጅግ ከነዚህ አርበኞች ባልተናነሰ ትልቅ ስራ የሰሩ የሴት አርበኛ ናቸው። ሸዋረገድ ገድሌ ማለት ነው። ኢትዮጵያ ሀገራችን ለሳቸውም ክብር ተሰጣቸዋለች። ጀነራሉ ደጃዝማቹ እንግዲህ ይህንን ይመስሉ ነበረ። የዛን ጊዜ በዚህ መንገድ ነበረ መጥተው ጣሊያኖቹን የፈጇቸው በባዶ እግራቸው። የሚገርመው በሶስት ጥይት ተመተው ጭምር ሲፈጇቸው ነበረ እና ጄኔራል ጃጋማ ኬሎ እኔም በህይወት ስለደረስኩባቸው ሲያጫውቱኝ በ3 ጥይት ደጃዝማች ዘውዴ ጥላሁን በ3 ጥይት ተመተው ነገር ግን ጦርነቱን ሳያቆሙ ፈጅተዋቸው አሸነፉ የሚል ምስክርነት ይሰጧቸዋልና በዚህ መልክ ነው ኢትዮጵያን ነፃ ያወጣቸው ማለት ነው። ውድ ቤተሰቦቻችን በርዕሰ አድባራት ወገዳማት አዲስ ዓለም ደብረ ጽዮን ማርያም ቤተክርስቲያን ያለው ታሪክ ገና አልተነካም። በቀጣይ ሳምንት ዝግጅታችን እንመለስበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ክርስቶስ ያከብራታል ሰንበትን